ያንዳንድ ወንዶች ዕቃ ከገባ በኋላ እንደ ጃንጥላ ይዘረጋል። በፍናን ሰርግ ላይ ለየት ያለ ቅራኔ ተነስቷል። ለሚታወቀው እንግዲህ በዕለተ ሐሙስ እኔ ጆን ዳንኤል ሄዶ ውሃ አስቆፈረ ሲባል አለምንድን ስፒድ ዋጓን ፋሚሊ እንዴት ነሽ? ነፃነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ሰላም ጤና ይስጥልኝ። እንዴት ናችሁ ክቡራንና ክቡራት? ትናንት ሚዲያውን ሙሉ የተቆጣጠረው ኃያሉ የሀገራችን የደጋፊዎች ደርቢ ማንቸስተር ዩናይትድ ከአርሰናል የተደረገው ጨዋታ አሸንፈናል፣ እንኳን ደስ ያለ በሉ። ድምጽም ተዘግቷል። ለማቀርበው ነገር ሁሉ ድምጽ ተይዟል ምናምን ለምትሉ በጣም ይቅርታ ጠይቃለሁ ማለት ነው። ሶ ሃፒ ደጋፊዎች ለሆናችሁ ለኳስ አፍቃሪያንም እንኳን ደስ ያላችሁ፣ ለማንቸስተራውያን የሆናችሁ ለእነዛኞች ደግሞ መጽናናትን እመኛለሁ ማለት ነው። በሌሎች እጅግ አነጋጋሪ የሆኑ ጉዳዮች ተመልሰናል። መወዳችሁ ቤተሰቦች ምንድናቸው የሚለውን ነገር ደግሞ በራይታችኋል። አብረን ያለን ሐሳብ አስተያየቶቻችን እንደዋወጥበታለን ማለት ነው። መወዳችሁ ቤተሰቦች በቀጥታ ወደ ቪዲዮ እንመለሳለን። እኔ ጆን ዳንኤል ሄዶ ውሃ አስቆፈረ ሲባል አለመደነቅ አይቻልም። ለዛ ነው ትላንትና አመስግኑት ቴንኪው በሉት ያልኩት እና በኋላ ላይ የመጣው መረጃ ምን ነበር መሰለሽ? ኖ ውሸት ነው፣ ክሬዲቱን ለመውሰድ ነው እንጂ እሱ አላደረገም ምናምን ተብሎ በጣም እንትን ሲባል እኔንም እንትን አደረጉኝ ማለት ነው። እዛ ቴሌግራም ላይ ጻፍኩላቸው እንዲህ ያለ ነገር እየላካችሁልኝ ነው ምናምን ብዬ እንትን አልኩኝ። መጨረሻ ላይ ደግሞ ወተር ፎር ጉድ ከኤንጂኦ ሰራተኛዋ የሰማነው ምንድን ነው ጆን ዳንኤል ራሱ አክቲቭ ተሳታፊ እንደሆነ እና 1 ሚሊዮን ብርም አውጥቷል። ባይዘዌ ገና ደግሞ እንደተፈታ ነው ታውቃለህ። በጣም ትልቅ ልጅ እስከ 5 ወር ታስሮ ነበርና ሁላችንም ተምሳሌት ነው የሆነው። የሰው ልጅ ያጠፋል፣ ከጥፋቱ ይማራል። ህዝብን ደግሞ ላገልግላችሁ ብሎ ቃል የገባ ነው እና በቃሉ ደግሞ ተገኝቷል እና በጣም ልናመሰግነው ይገባል። በጣም ቴንኪው ጆን በሉት። ቴንኪው ጆን፣ በእውነት በጣም አመሰግናለሁ ጆን። አጭር ነገር ልጠይቅ ነው። የመጀመሪያው ነገር በአድማጭ ተመልካቾች ፊት ቴንኪው ጆ ያደረግከው ነገር ይሄ ለብዙዎቻችን አስተማሪ ነው። ገብቶሃል? ያደረግከው ነገር ይሄ ቀላል አይደለም። ቅድም እኔ እንደውም አንዳንድ ቻሌንጅ የሰጠኋቸው ነበር። ምክንያቱም እኔ እንደዚህ ነገር አይቻላትም። ማንኛቸው የምትላቸው አክቲቪስቶች ብትላቸው የሚተቹ የምትላቸው ምንም ይበሉ ምንም፣ አንተ ግን በተግባር ሄደ ማንም ያላሰበውን በማድረግ ሁሉም ሰው ያመሰግናል። ቴንኪው ጆ፣ በርታ፣ በዚሁ ቀጥል። ኢትዮጵያውያን ደግሞ ከጎንህ ናቸው። ምንድነው መሰለ ትላንትና ይሄን ነገር ነግሬያቸው ነበርና መጨረሻ ላይ አሁን የእንትኗን እያስደመጥኳቸው ነበር ወተር ፎር ጉድ እዛ ምሰራ ከጆን ጋር አብረን የሰራ ነው። ስለዚህ በመረጃ እንትን ለግራ ለተጋባችሁ በሙሉ ትክክለኛ መረጃው ይሄ ነው ብላ የሰጠቻቸው ነበርና ቢኮዝ ለትናንሽ ሰዎች ቴዲዬ መልስ መስጠት አልፈልግም። ገባ አይደለ? መንገዴንም አያደናቅፉኝም፣ ምንም ትኩረትም አልሰጣቸውም፣ እኔን አቴንሽንም አያገኙም። ገባ አይደለ? ቀጥላለሁ። ሰው አወራ አላወራ ምንም አለ ቪዲዮ ሰራብኝ አልሰራብኝ መልስ አልሰጥም። ቀጥላለሁ። በስራ ነው ማሳየው፣ ወሬ አልችልበትም። ኖ ቶክ ጀስት ወርክ ብራዘር። በስራ ገና 12ቱም ክልሎች ላይ ቴዲ፣ በቅርብ ደግሞ ሌላ ደግሞ ፕሮጀክት አለ። እንደዚህ እንሰራለን፣ እንቀጥላለን። ማንም አያስቆመንም። ያወራ ወረኛ ያወራ፣ እኛ ስራችንን እንቀጥላለን። ቢግ ሪስፔክት ብራዘር፣ ቴንክ ዩ። እግዚአብሔር ካንተ ጋር። በርካታ ኢትዮጵያውያን ሀገር ውስጥም ያሉ እየሰሙ ነው። ቴንክ ዩ ብለዋል። ቀጥልበት። ቢግ ሪስፔክት ማለት እንገናኛለን። እሺ በፍናን ሰርግ ላይ ለየት ያለ ቅራኔ ተነስቷል። ለሚታወቀው እንግዲህ በዕለተ ሐሙስ እንግዲህ መመሾራ የሚታወቅ ጉዳይ ነው። ይሁንና በሰርጓ ላይ ሲሰሙ የነበሩ ዘፈኖች 95% ትግረኛ ዘፈኖች ብቻ ናቸው። እንዴት የአዲስ አበባ ልጅ ሆና ይሄ ተከሰተ የሚሉ ቅሬታዎች እንግዲህ በከፍተኛ ሁኔታ እያስተናገደች ነው የምትገኘው። አድናቂዎቿ እንግዲህ የአዲስ አበባ ልጅ ብሔር የለውም፣ የተለያዩ ብሔረሰቦች ዘፈኖች ሊከፈቱ ይገባ ነበር፣ ግን ይሄ አልሆነም ሲሉ እንግዲህ እየተናገሩ የሚገኙት። እኔ በቦታው አልነበርኩም። ይሄ ነገር በከፍተኛ ሁኔታ ነው እየተነሳ የሚገኘው። እንግዲህ እንዳያችሁት የፍናን ጉዳይ በጣም ብዙዎችን እያነጋገረ የነበረ ጉዳይ ነው። 95% ሰምሲንግ በላይ የሚሆነው ትግረኛ ዘፈን ብቻ ነው ሲከፈት የነበረው መባሉ ተከትሎ በጣም ብዙ ሰዎች እንዴት እንደዚህ ይሆናል በአማርኛ ዘፈን
ፈምሳ በማሪ ማሪ በዛ ሁሉ አማርኛ ፊልም ነግሳ እንዴት ሁሉንም ብሔር ብሔረሰብ የተለያዩ ክልሎችን የተለያዩ ቋንቋዎችን ያማከለ ዘፈን እንዴት አድናቂዎቿ ለምን ሪስፔክት አላደረገችም? እዛው የታደመውንም ያጀቧትም ምንም ያሏትም የተለያዩ ብሔር ብሔረሰቦች ናቸውና እንዴት ያንን ያማከለ ለምን አልሆነም የሚሉ ጥያቄዎች ተነስተዋል። በሌላ በኩል ደግሞ መብቷ ነው የሚሉ ፓርት አሉና ምን ታስባላችሁ እናንተ ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። የምወዳችሁ ቤተሰቦች፣ ለማንኛውም እንኳን ደስ ያለሽ የምንወድሽ እህታችን ብለናል ማለት ነው። ወደ ሌሎች ጉዳዮች እንላለን። ተመልከቱ ጋይስ ሮፍናንና አዶናይ ይህን ቪዲዮ በጣም ብዙ ሰዎች ሲላላኩት ሲያሰራጩት የነበረ ቪዲዮ ሚዲያውን የተቆጣጠሩ ቪዲዮ ነው። ምንድነው ያልገባችሁ ሰዎች ምንድነው ላላችሁ የሮፍናን ኮንሰርት ላይ አዶናይ እና ሮፍናን ተቃቀፉ፣ ታረቁ። በምን ተጣልተው ለምትሉኝ ለረሳችሁት ወይም ለማታውቁት ሰዎች ከዚህ በፊት አልደድብም አልሰግጥም ብሎ የሆነ ልጅ እንትን ቪዲዮ ሰርቶ ነበር እና ያንን ቪዲዮ ሪፖስት ላይክ አድርጎት ነበር ሮፍናን ማለት ነው። ተቀብየዋለሁ ትክክል ነህ ብሎ ማለት ነው። በዛ ምክንያት እንዴት እንደዚህ ትላለህ ምናምን ብሎ አዶናይ ደግሞ ምን ላሰቱ ቪዲዮ ሰጡ ምን ላሰቱለት ነበርና በዛ ምክንያት ቅር ተሰኛኝተው እንደ መጣላት አይነት ነገር ነበርና አሁን በስተመጨረሻ ታረቁ፣ ተቃቀፉ። ይሄ ነው ሙሉ ታሪኩ ማለት ነው። ሞዳችሁ አቤት ውርደት፣ አቤት ውርደት፣ አቤት ውርደት ጋይስ። በሷ የደረሰ በሌላ ሴት ላይ ድረስ። ነፃነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው። ሐኪም ቤት ሳይደርስ ነው የሚኖረው። ከባለቤቱ እናት ጋር ነው። ባለፈው የሄድንበት ቤት ማለት ነው። አዎ። እና ጧት ላይ እንግዲህ ጁስ ከቁርስ ጋር ጁስ መጠጣት ፈልጋለሁ አለ። ጁስ ተሰጠው። ከዛ አስመለሰ። ሲያስመልስ እሳቸውም ተደናቅጠው ጓደኞቹን አስናቀ ጋር ጠሩ። አስናቀም እየመጣ ጠብታ አምቡላንስን ጠራ። ከዛ የጠብታ አምቡላንስ ሰዎች እንደዛ እንደው ያው ፈጣን ናቸው ሲባል እናውቃለን። በጣም ግን ያኔ በጣም በፍጥነት ነበር እና ከዛ በመጡበት አጋጣሚ እዛው ኦክሲጅን ሊሰጡት ሞከሩ። ከዛ እንግዲህ ይዘውት ወደ ያኔት ሆስፒታል ነው መጀመሪያ ሄደው። እዛው አያት አካባቢ ያለ ሆስፒታል ነውና እዛ ኮሪደር ላይ ዶክተሩ አይታው ህይወቱ አልፏል ብላለች። ከዛ ተመለሱ ወደ ቤት ተመለሱና እንግዲህ እኔ የደረስኩት ያኔ ነው። አስናቀ ደውሎልኝ ቤት ደረስኩኝ። የአምቡላንሱን ሾፌር ጠየቁት። ከዛ የሆነውን ነገር አሁን እንዲህ ነው እንግዲህ ለበርካታ ጊዜያት ሲያመው ስለነበረ ይህ ነገር ከዛ አንፃር የተከሰተ ይመስለኛል አለ። ስደርስ ግን ምን ነበር አልኩት። እኛም ስንደርስ ያው ቤተሰብ እንግዲህ እንዲያረጋግጥ ስለፈለግን ነው እንጂ ቦታው ላይ ስንደርስ ገና ህይወቱ አልፏል። ስለዚህ በአምቡላንስ ወደ አይሲኤምሲ ሆስፒታል ነው እንዲሄድ የተደረገው። አይሲኤምሲ ሆስፒታል ስንሄድ ያው ባለቤቱና ልጆቹ ውጭ ሀገር ስላሉ የሞት አካል ማቆያ ፍሪጅ ያስፈልጋል እና እሱን ነገረናቸው። ለዛ ነው ሄደው። በአጋጣሚ እዛ እሱን ጉዳይ እየተጨራረሰ ያለ በጓደኞቹ ነው እንግዲህ ወሬው ሲወጣ ሰዎች ወደ አይሲኤምሲ ሆስፒታል መምጣት ጀመሩ። ስፒድ እንዴት ነሽ? ኧረ ይህን ጸጉር የሆነ ነገር አታረጊውም እንዴ? አዲሱ አይሾ ስፒድ ይሄ ነው ትክክለኛ አይሾ ስፒድ። ከዛኛው በበለጠ ምናምን ከሚባለው ልጅ በበለጠ አይሾ ስፒድ ነው የሚመስለው የልጅ ነው። በነገራችን ላይ ከአፍንጫው ከአይኑ ጀምሮ ደግሞ ኤአይ ነው እያሉ ሰዎች እያራገቡበት ነው የሚገኙትና ትክክለኛ አይሾ ስፒድ ሞር የሚመስለው ልጅ እንደውም ይሄ ነው። ጋይሶች አይታችኋል? ሙሉ ሰውነቱ አይሾ ስፒድ ቁጭ ኮፒ ተነበረ። አንዳንድ ወንዶች ዕቃ ከገባ በኋላ እንደ ጃንጥላ ይዘረጋል። ታውቃላችሁ? ወይኔ በስመ አብ! ኧረ ተወኝ ቴዲ፣ ኧረ ተወኝ። ታቋትም ኢትዮጵያን ለእኔ ጠይቅ። አሮን ኢየሱስ ክርስቶስ እንደዚህ ኤክስፔክት ልቤ መታኝ። ክርስቶስ እናንተ የምታውቁት የተወሰነ ቦታ ነው። ለዛ ነው አገራችሁ ዞራችሁ ማየት አለባችሁ። ማለት ምን ነው የምናየው? በየክልሉ ይለያያል እንዴ
ሳሮን አፈረች። ቁጥር አንድ ሰው የሚያሳፍ አሁን ቤታ ካሳፈርኩኝ እንግዲህ ማን አለ እንግዲህ ታዲያ አሁን ቤታ ካፈረች እንግዲህ አስቡት። ገብርኤልን አሳቀቅኝ። ማርያምን አሳቀቅኝ። ክውን ያልኩት አልጠበኩም። ዣንጤላ እንደሚሆን አላውቅም ነበር። ሀገራችሁ ዞራችሁ ማየት አለባችሁ። እናቴ የት አካባቢ ነው የሚዘረጋው? ጋይስ ለጥንቃቄ የመራት ልጠንቀቅ ክውን ያልኩት አንተ እግዚአብሔር እንደዛ ነበር። ኧረ ተው ቴዲ ግን ተቀርጸን እነዚህ ሰው ዣንጤላ ይሆናል እንዴ? ኧረ እሱ ነገር የት ነው የሚገኘው? ፈልገሽው ነው? ዣንጤላው የት ነው የሚገኘው? ፈልገሽው አላቅም። አጋርጣቸው እሱ አልገጠመኝም እስከ ዛሬ የዣንጤላው አይቻላቅም። ይህ ተጫዋች እንግዲህ ይህም ሀገራችን ያስተዋውቅልን አላያስተዋውቅልንም የሚለውን ባናቅም ተከፍሎት የመጣ የበፊት ፎርመር የአርሰናል ተጫዋች ባካሪ ሳኛ ነው ማለት ነው። ቤተሰቦች እንግዲህ እንደ አይሹ ስፒድ ሀገራችንን ያስተዋውቅልናል አያስተዋውቅልንም የሚለውን ነገር ባናቅም በጣም በብዙዎች ታጅቦ አዲስ አበባ ላይ እንቅስቃሴ እያደረገ ያለ የአርሰናል የበፊት የመስመር ተከላካይ ነው። requested to host this 2028 AFCON. Yeah, we are trying to make it. So our Prime Minister is trying to convince CAF officials, and we are doing our best to get it here. Hopefully, we're gonna do it.